እንደነገሌ ንገር። ሰላም ኡስታዝ እሱ ሰላም ነው እንዴት ነው? አለን አስታወስከኝ። ጥያቄ ጠይቄ ነበረ እስልምናን እየተማርኩኝ ነው ምናምን ብዬ ነበር ባለፈው ገብቼ ቤት። የመርሐባ እና አሁንም አንዳንድ ጥያቄዎች አሉኝ እና እየተማርኩኝ ነው። ተምሬ እስልምናን ልቀበል አስቤ እየተማርኩኝ ነው። እሺ መርሐባ። ስለዚህ እንድታስተምረኝ አሁንም ጥያቄዎች አሉኝ፣ አንዳንድ እንዲመለሱልኝ የምፈልጋቸው ጥያቄዎች። እሺ ስለዚህ መጠየቅ እችላለሁ? ይቻላል። ኦኬ በጣም አሪፍ። ጥያቄዎቼ ምንድናቸው? መጽሐፍ ቅዱስና ቁርአን የተጻፈው ከ600 ዓመት በኋላ ነው። እሺ ከመጽሐፍ ቅዱስ ተጽፎ ከ600 ዓመት በኋላ ማለት ነው። እና ከዚህ አንፃር ምን ለማለት ፈልጌ ነው? ለምሳሌ ኢየሱስ ክርስቶስ አልተሰቀለም ብሎ መጽሐፍ ቅዱስ ማነው ቁርአን ይናገራል። መጽሐፍ ቅዱስ ግን አልተሰቀለም ነው እያለ ያለው አይደለ? መጽሐፍ ቅዱስ ኢየሱስ ክርስቶስ ተሰቅሏል ብሎ ጽፎ አስቀምጧል። ቁርአን ግን አልተሰቀለም ይላልና ይሄ አሁን ከኋላ ከመጽሐፍ ቅዱስ በኋላ ከ600 ዓመት በኋላ መጥቶ በምን ሂሳብ ነው አልተሰቀለም ሊል የሚችለው? ይሄንን አንድ ሁለት ደግሞ ሁለተኛ ጥያቄ አንድ ላይ እንድመልስልኝ ስለፈለኩኝ ነው። አሁን ላይ በሶሻል ሚዲያ የምናየው እየተሰበከ ያለው እስልምና የትኛው ነው? አሁን ለኔ እንደነገርኩ ተምሬ እስልምና ውስጥ መግባት ፈልጋለሁ ነው ያልኩት አይደለ? ስለዚህ የትኛውን ነው እኔ መከተል ያለብኝ? እዚህ ጋር አንድ ቡድን ሌላ ነገር ይላል፣ እዚህ ጋር ደግሞ ሌላ ይላልና የትኛው እስልምና ነው የእውነት ሪል እያስተማራችሁ እየተሰጠ በትምህርት ደረጃ ያለውና ይሄንን ነገር ሁለቱን ለይተህ እንድትነግረኝ በደንብ እፈልጋለሁ። ሁለቱን ጥያቄዎች መልስልኝ፣ ከዛ እኔም እማራለሁ ማለት ነው። አመሰግናለሁ። በጣም ጥሩ ጥያቄ፣ ወሳኝ ጥያቄ። መጽሐፍ ቅዱስ የልጅ ጥያቄ ኢየሱስ ክርስቶስ ተሰቅሏል ብሎ ከተናገረ በኋላ ከ600 ዓመት በኋላ ቁርአን መጥቶ ደግሞ አልተሰቀለም አለ። የትኛውን ነው ማመንና መቀበል ያለብን ነው? የትኛውን ነው ማመንና መቀበል ያለብን? በጣም ወሳኝ ጥያቄ ነው። ልጁ እንዳለው ትክክል ነው። መጽሐፍ ቅዱስ ላይ ተሰቅሏል የሚል ቃል ታገኛላችሁ፣ ቁርአን ላይ ደግሞ አልተሰቀለም የሚል ታገኛላችሁ። ይሄ መጽሐፍ ቅዱስ ላይ ያለው ቃል ከቁርአን በፊት ቀድሞ ተጽፏል። ይሄ ምንም የማይካድ የሆነ እውነታ ነው። ግን የትኛውን ነው መቀበል ያለብን? የትኛውን መቀበል ነው ያለብን ለሚለው አምላክ የተናገረውን ነው መቀበል ያለብህ። ሰዎች ገብታቸዋል። ሰዎች የአይን እማኝ ምስክር ነን ብለው የዘገቡትን ዘገባ ነው መቀበል ያለብህ። ገብታቸዋል። ያለምንም ጥርጥር አምላክ የተናገረው ነው ተቀባይነት ሊኖረው የሚገባው። ለአምላክ ሁሉ ነገር ግልጽ ነው፣ የሚደበቅበት ነገር የለምና። የቁርአን ተናጋሪ ማን ነው ብላችሁ ስታዩ ጊዜ እራሱ አላህ ሱብሓነሁ ወተዓላ ወማ ቀተሉሁ ወማ ሰለቡሁ እያለ የሚነግራችሁ እርሱ ነው። የሆነ ተከታታይ ሄዶ ቁሞ ሲገር አልተገደለም አልተሰቀለም ብሎ የሆነ ግለሰብ አይደለም የጻፈላችሁ። ገብታችኋል? ያ ራሱ አምላክ ክርስቶስን የላኩት እኔ ነኝ እያለ እየተናገረ ወረደ መጣና ለእስራኤል ልጆች መድኃኒት አድርጌ የላኩት እያለ ከተናገረ በኋላ እኔም እንዳይገደል እንዳይሰቀል አደረግኩት እያለ የሚነግራችሁ አምላክ ራሱ ነው። ታዲያ ምን ሆነ ስንለው ጊዜ ሰው አይደለም የሚመልስልን፣ እኔ ራሴ ያነሳሁት ወደ ሰማይ እያለ ይነግረናል። አያችሁ? የመጽሐፍ ቅዱስ ዘገባዎችን ግን ስታዩ ሰዎች ናቸው፣ ለዚያውም በቦታው ያልነበሩ ሰዎች። ክርስቶስ ሊያዝ ባለ ጊዜ ሁሉም እንዳለ ሸሽተዋል፣ አምልጠዋል። ተነሳ በሚለው ጊዜ መግደላዊት ማርያም መታ ነገረቻቸው። እስከዚያ ድረስ በቦታው ሳይገኙ የአይን ምስክሮች ናቸው ማለት ስህተት ነው። ራሱ መጽሐፍ ቅዱስ ላይ ምን ይላል? ፈሪሳውያን በመጡ ጊዜ ሁሉም ደቀ መዛሙርት ጥለውት ሸሹ ይላል። ከዚያስ በኋላ መጨረሻ ላይ መግደላዊት ማርያም ተነሳ ስትላቸው ጊዜ እንግዲህ ያ ሁሉ ክስተት ሲሆን የሁሉም ወፍ አምልጠዋል። ልክ እርሱ ከመግደላዊት ማርያም መታ ክርስቶስ ሲነሳ ራሱ አላየችውም። ሲነሳ ያየው አንድ ሐዋርያ ምስክር የለም። ገብቷቸዋል። ግን ተነስቷል ብለው ጽፈዋል። ከዚህ በፊትም ይሄን ጥያቄ ጠይቄላችሁ ነበር። ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለው ይላል? የለም መጽሐፍ ቅዱስ ላይ። ገብቷቸዋል። ነገር ግን ያ የሚነግራችሁ አምላክ አላህ ሱብሓነሁ ወተዓላ አልተገደለም አልተሰቀለም ወደ እኔ ወሰድኩት እያለ የሚነግራችሁ አምላክ ራሱ ነው። የሆነ እዛ ሰው ቆም ብሎ የክርስቶስን የሆነ ታሪክ የሚጽፍላችሁ ሰው አይደለም። ስለዚህ
እኔ የሰው ቃል ከምትቀበሉ የአምላክን ቃል ተቀበሉ ነው የምላችሁ። እሺ እንቀበላችሁ ብለን እንኳን ብንሄድ ያዩ የአይን ምስክሮች ናቸው በሚለው ሂሳብ አላዩም አልነበሩም። ክርስቶስ ሲነሳ ያየ አንድ የሐዋርያ ምስክር የለም፣ ውሸት ነው። አይ ኡስታዝ እኔ አሁን ስለ ትንሣኤ ምናምን አልነበረም ጥያቄ የነበረው ስለ መሰቀል ነበረ። ቅድሚያ እንደተናገርኩት ነውና በደንብ ብሪፍሊ በደንብ አድርገህ ስለ መሰቀሉ ብቻ ብታወራኝ እና በደንብ ብረዳ ደስ ይለኛል። ምክንያቱም ሁለቱ ላይ ቅድም አንተም ስላልከው ማለት ነው ቁርአን ላይ አልተሰቀለም ይላል፣ መጽሐፍ ቅዱስ ላይ ተሰቅሏል ይላል ብለኸኛልና እነዚህ ሁለቱ ላይ ዲፔንድ ሆነ ተሰቅሏል አልተሰቀለም የሚለው ላይ ዲፔንድ ሆነ መልስልኝ። ሁለተኛውንም ጥያቄ እንዳረሳው መቀበል ያለብን የትኛው እንደሚለው ነበረ ጥያቄ። እኔ እዛ ላይ ትኩረት ላድርግልህ ብዬ ነው። የሰው ቃል ነው የምትቀበለው የአምላክ ቃል? በዚህ መጨረስ እንችላለን። የሰው ቃል ነው የምትቀበለው የአምላክ ቃል ነው የምትቀበለው? ኦኬ የሰው ቃል ነው ወይስ የአምላክ ቃል ነው ለምትቀበለው ላልከኝ፣ ያም የተጻፈው የሰው ቃል የምንለው በሰዎች ነው የተጻፈው እንጂ ቀጥታ አምላክ ወርዶ አልጻፈውም ብዬ አምናለሁ ነው። ሰዎች ናቸው የጻፉት። አምላክ ቢናገርም የጻፉት ግን ሰዎች ናቸው። ዋናው መናገሩ ነው። እኛ መጻፉ በሰዎች እንደተጻፈ ማን ካደ ቁርአን። ነገር ግን ያንን የሚነግርህና የሚተርከው አምላክ እንጂ ሰዎች አይደለም፣ ነብይም አይደለም። አምላክ ራሱ ነው በቁርአን ላይ እየተናገረ ያለው የክርስቶስን ሙሉ የህይወት ታሪክ እንጂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁጭ ብለው እርሳቸው ቁጭ ብለው ለሰሃቦቻቸው እየነገሯቸው ከራሳቸው እያስጻፉ አይደለም። መጽሐፍ ቅዱስ ግን ሌላ ታሪክ ነው። አምላክ እየነገራቸው ሳይሆን የአይን ምስክሮች ነን ብለው ራሳቸው ተናግረዋል። የራሳቸው የሰዎች የስራቸው ውጤት እንጂ የአምላክ ቃል አይደለም። ሉቃስ ወንጌል ምዕራፍ 1 ቁጥር 1ን ማንበብ ትችላለህ። ሁሉን ተከታትዬ እንደነ የጻፍኩት ብሎ ቃል በቃል ይናገራል። ሁሉን ተከታትዬ ጻፍኩኝ የሚለው ከአምላክ አይደለም። ይሄ ሰውዬ በራሱ ያደረገው የክትትል ጥረት ነው። ታል ቁርአን ላይ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ሁሉን ተከታትዬ ኢየሱስን ታሪክ ጻፍኩላችሁ ላ አይሉ አንዲት ቃል የመናገር መብት የላቸውም በቁርአን ላይ እርሳቸው። አምላክ ምን ይላል? ያ አዩሃ ረሱሉ በልግ ማ ኡንዚለ ኢለይከ ሚን ረቢከ አለ። አንተ መልእክተኛ ሆይ ከእኔ ከጌታ የሚወረድልህን ቃል አድርስ ለሰዎች ተብለው ነው የተናገሩት። ራሳቸው አንዳች ሊናገሩ አይችሉም። ነገር ግን የመጽሐፍ ቅዱስ ጸሐፊያን የራሳችን መጽሐፍ እንደሆነ ተናግረዋል። የራሳቸው መጽሐፍ እንደሆነ የራሳቸው የክትትላቸው ውጤት እንደሆነ ተናግረዋል። ስትሄድ እዚያ እያንዳንዱ የጻፉትን ደግሞ የሚጋጭ ሆኖ ታገኘዋለህ። የሚጋጭ ሆኖ ታገኘዋለህ። ስለዚህ አምላክ ቢሆን ኑሮ የሚጋጭ ሆኖ አይገኝም። ሁለተኛ በግልጽ ራሳቸው የራሳቸው የክትትል ውጤታቸው እንደሆነ ተናግረዋል። መልካም እሺ፣ አሁንም በደንብ ግልጽ እንዲሆንልኝ ስለምፈልግ ነው ጥያቄን። የሁለተኛን ጥያቄ ደግሞ የትኛውን እስልምና ነው የምንቀበለው? አሁን እየተሰበከ ያለው እስልምና ሁለት አይነት እስልምና ነው ሶሻል ሚዲያ ላይ የምናየው፣ እናንተም ስለምታውቁ ማለት ነው። እሱን ነገር ብሪፍ አድርግልኝ እና ይሄን መልስልኝና ቀጥላለሁ ወንድም። እሺ አንድ ሰው ዛሬ ላይ አሁን እስልምናን ልቀበል ቢል የትኛውን እስልምና ነው የሚቀበለው? እስልምና ለሁለት ተከፍሏል ይላል እና እስልምና አይከፈልም። በመጀመሪያ ግለሰቦቹ ናቸው የሚከፈሉት። ኢስላም ማለት ምን ማለት ነው የሚለን ስናውቅ ጊዜ ለዚህ ጥያቄ አሁን ለመለስኩት መልስ ትረዳላችሁ። ኢስላም ማለት አምላክ አንድ ጊዜ በነቢያት በኩል ደንግጎ ለሰው ዘር የሰጠው ሃይማኖት ነው። ያ ሃይማኖት በፍጹም የሚቀያየር አይደለም። ቦታቸዋል በፍጹም የሚቀያየር አይደለም። ነገር ግን ምንድነው ከተባለ አሁን ያለው ነገር ወደዛ ሃይማኖት ራሳቸውን ያስጠጉ ሰዎች ባረዳድ ይለያያሉ። ስለዚህ ማን ነው የተለያየው? ግለሰቦቹ ናቸው፣ ተከታዮቹ ናቸው እንጂ እስልምናው ተለያይቶ ነው ወይ? አይደለም። የሚገርማችሁ ይሄ ልዩነት መፈጠሩ ዛሬ በእስልምና ላይ ድካምን ያመጣ ወይንም ደግሞ ትችትን ያስነሳ ይመስላችኋል? ላ አይደለም። የእስልምናን ትክክለኛነት የሚገልጽ ነገር ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይነት የሚገልጽ ነገር ነው፣ ማስረጃ ነው። እንዴት ካላችሁ ዛሬ የምናያቸው ልዩነቶች ሳይከሰቱ በፊት ያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደፊት ይከሰታሉ እነዚህ ብለው ቀድመው በትንቢት ቃላቸው ላይ ተናግረዋቸዋል። አንድ ነብይ ትንቢትን ተናግሮ በተናገረው መሰረት ያ ትንቢት መፈጸሙ የትክክለኛ የነብይነቱ ማረጋገጫ ነው አይደለም? ነው። ይሄ መጽሐፋቸው ላይ ያለ ነገር ነው። ወደ ዘዳግም ምዕራፍ 18 ቁጥር 18 ላይ ነብይ
ከአምላክ የሆነን ትንቢት ባይናገር እርሱ ሐሰተኛ ነውና አትፍራው ግደለው ይላል። ነገር ግን ያ የተናገረው እውነት ከሆነ ከአምላክ የሆነ ነብይ እንደሆነ ትረዳላችሁ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ቆሙና ህይወታቸው ፍጻሜ አካባቢ ላይ ይሄን ትንቢት ተናገሩ። ምን አሉ መሰላችሁ? አሁን ስላለው ተጨባጭ ማለት ነው ስለጠየቀው وستفترق أمتي على 73 فرقة كلها في النار إلا واحدة ወደፊት የኔ ተውልዶች አሉ እስልምና አይደለም ወደፊት የእኔ ተውልዶች ለ73 አንጃ ይከፋፈላሉ ብለው ተናገሩ። አየህ ወደፊት ይከሰታሉ ብለው ተናገሩ። በዚያ ዘመን እነዚህ ሁሉ የሉም ነበር። ወደፊት ግን ይሄ ይመጣል ምንም ቅሮት የለውም ብለው ትንቢትን ተናግረው ሄዱ። እንዳሉትም ዛሬ ይሄ ነገር ተከስቶ አያችሁ፣ በአይን በጋዳቸውም እያያችሁ ነው። ይህ ትክክለኛ የነብይነታቸው ማረጋገጫ ነው። ሁለተኛ ታዲያ ልዩነቱ ሲፈጠር ምን ማድረግ ነው ያለብን የሚለውን አንተ ለጠየቀው ጥያቄ መልስ ሰጥተዋል። እዚያው ሰሃቦች ጠየቋቸው። ታዲያ የዛኔ ህዝቦቹ በሚለያዩ ጊዜ ምን እናድርግ አንቱ የአላህ መልእክተኛ ብለው ጠየቋቸው። የትኛዋ ነች የምትድነውና ትክክለኛዋ መንገድ ላይ ነች የምትሉት አንቱ የአላህ መልእክተኛ ተብለው ተጠየቁ። قال من كان على مثل ما انا عليه اليوم واصحابي አሉ። ልክ ዛሬ እኔና እናንተ ባልደረቦቼ ባለንበት መንገድ ላይ የጸኑ ሰዎች እነርሱ ናቸው ትክክለኛው መንገድ ላይ ያሉት አሉ። አያ ስለዚህ እርሳቸው በምን ላይ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦች ከተባለ ቁርአንና ሐዲስ ላይ። ከዚያስ የነዚያ የሰሃቦቻቸው ንጹህ የሆነው ግንዛቤ ላይ ያሉ ሰዎች የሰለፎች ግንዛቤ ማለት ነው። ሰለፍ ብሎ ማለት እኛን የቀደሙን የእምነት አባቶች ማለት ነው። በሶስቱ ክፍለ ዘመናት ላይ የነበሩ ሰለፍ ይባላሉ። ነብያችን ሰለላሁ ዐለይሂ ወሰለም ከእርሳቸው በኋላ ሶስቱን ክፍለ ዘመናት አወድሰዋል። ሐዲስ ላይ ሲናገሩ ምን አሉ? خير الناس قرني ثم الذين يلونهم ثم الذين يلونهم አሉ። ከሰዎች ሁሉ መልካም ሰዎች ብሎ ማለት በኔ ዘመን ያሉት ናቸው አሉ። ከዛ የሚቀጥሏቸው አሉ እና ሶስቱን ክፍለ ዘመን አወደሱ። በሶስቱ ክፍለ ዘመን ላይ ያሉት ሰዎች የነብዩ ሰለላሁ ዐለይሂ ወሰለም ውዳሴ አግኝተዋል። ያ ማለት ለቁርአንና ለሐዲስ የነበራቸው ግንዛቤ ንጹህ ግንዛቤ ነው። ከቢድዓና ከሽርክ ከኹራፋት የጸዳ በተውሂድ በሱና ላይና በኢትባዕ ላይ የጸና የሆነ ነው። ስለዚህ ያንን መንገድ የተከተሉ ሰዎች ያ ነው። እርሱም አሁን ላለው ታዲያ ምናልባት ቲክቶክ ላይ ያየኸው አህባሽ ወይም ደግሞ ወሃቢያ ተብሎ የሚጠራ ሊሆን ይችላል። አንደኛ ወሃቢያ የሚባል አንጃ የለም። አንድ ሙሐመድ ኢብኑ አብዱል ወሃብ የተባለ ሳዑዲ ላይ የነበረ ታላቅ ሸኽ ነበር። ይህ ሰው በዘመኑ ሲሰሩ የነበሩ ሽርኮችን በአላህ ላይ ማጋራቶችን አስተባበለ። በህዝቡ ፊት ቆሞ ከአንዱ አምላክ ከአላህ ውጭ ለሌላ ለማንም አትጣሩ፣ እርዳታንም አትለምኑ፣ በማንም ሙታንና ነቢያትና ጻድቅ ናቸው እያላችሁ በእነርሱ አትመጀኑ፣ አንዱን አምላክ ብቻ ጠይቁ ስትጠይቁ ብሎ አስተማራቸው። እኛ ወልዮችን እንጠይቃለን ነቢያችንንም እንጠይቃለን እየሄድን በመቃብራቸው ላይ አያ አይደለ ሼኾቻችንን አለ እንትኖቻችንን እንጠይቃለን አሉ እነዚህ ሰዎች። በዚህ ምክንያት ይሄን ባስተባበለባቸው ጊዜ ከእርሱ ፊት ቆሙና ከእርሱን እንትን ለማለት ከእርሱ ሰዎችን ለማስበርገግ ወሃቢያ የሚባልን አንጃ ፈጥሮላችኋል፣ ስለዚህ ተጠንቀቁት እያሉ ስሙን ማጥፋት ጀመሩ። የአላህን ስሞችና ባህሪያቶች በቁርአንና በሐዲስ ላይ የተገለጸውን አምላክ እንደተናገረው ነብያት እንደተናገሩት እንቀበል ብሎ ተናገረ። ይሄ ሰው በፍጹም ይሄንማ አንቀበልም፣ አላህ እጅ አለው ስንል ጊዜ እኛም እጅ ስላለን ከኛ ጋር ተመሳሳይ ነው የግዴታ፣ ስለዚህ ያንን እጅ አደምን በእጆች የፈጠርኩት የሚለውን እንክዳለን፣ በኃይሉ ፈጠረው ነው የምንለው እያሉ የአምላክን ቃል እያጣመሙ ሌላ ትርጓሜን መስጠትን ተያያዙ። ስለዚህ ያንን ይሄንን የቁርአንና ሐዲስ ላይ የመጣውን ስላጸደቀ አንተ ሙጀሲማ ነህ አምላክን በፍጥረት ገልጸሃልና አንተ ወሃቢያ ነህ እያሉ በእርሱ ላይ ዋሹበት፣ ቀጠፉበት ማለት ነው። እነዚያኞቹ አንጃዎች ገብቶሃል አይደለ? ስለዚህ ያ ነው ያለው። እሺ ቁርአንና ሐዲስ ነው መቀበል። አይ እሺ መልካም። ምናልባት መልሶችን ስትሰጠኝ ያው እንደነገርኩ መማር ስለምፈልግ ለእያንዳንዱ ነገር ማስረጃ እዚህ ቦታ እንድታነብ እያልክ ብትሰጠኝ ደስ ይለኝ ነበረ። ለሚቀጥለው ትሰጠኛለህ ተስፋ አደርጋለሁ። ሌላው እና የመጨረሻው ጥያቄ በደንብ እዚህ ላይ በደንብ ግልጽ እንድታደርግልኝ ይፈልጋለሁ። ቀጥታ ማስረጃ እየሰጠኝ ግልጽ እንድታደርግልኝ ይፈልጋለሁ። ቁርአን ላይ አይሁዶችና ክርስቲያኖችን ጠላት አድርጎ ነው ቁርአን ላይ ገልጾ የሚያስቀምጠውና ይሄን አንተም እኔም እናውቀዋለን። ባገኛቸው ጊዜ ወደ ገደል ግፏቸው ወይ ገፍትሯቸው ወይ ደግሞ እያለ ይናገራልና ያ ነገር ለምን ለአይሁዶችና ለክርስቲያኖች ብቻ ይሆናል? ቡዲዝም ይሄ ምንድነው ጣዖት አምላኪዎች የሂንዱይዝም ምናምን የምንላቸው ሃይማኖቶች ነበሩ አይደለ?
ለምን ሁለቱ ላይ ብቻ ዲፔንድ ይሆናል? ለምንድን እንደዚህ ማድረጉ አስፈለገ የሚለውን ይሄንን በደንብ እንድዘረዝር ይፈልጋለሁ። ሁለተኛው የመጨረሻው ከዚህ በኋላ ማልጠይቅ ጥያቄ ቅድም ቁርአን የፈጣሪ ቃል ነው ብለኸኛልና ስለዚህ ቁርአን በራሱ ፈጣሪ ነው ወይ? የፈጣሪ ቃል ከሆነ ራሱ በራሱ ፈጣሪ ነው ወይ? ሰዎች ናቸው የጻፉት ወይስ ራሱ ፈጣሪ ነው የጻፈው? ሰው እንደዛ ከሆነ ስለዚህ ቁርአን ፈጣሪ ነው ወይ ማለት ነው ወይ የሚለው በደንብ ግልጽ እንድታደርግ ይፈልጋሉ። አመሰግናለሁ። መልካም። የመጀመሪያው አይሁዶችና ክርስቲያኖችን ጠላት አድርጋቸው ያዟቸው ይላል ቁርአን። እንዲሁም እነርሱን ብታገኛቸው ወደ ገደል ገፍትሯቸውና ጣሏቸው ይላል ቁርአን የሚል ነው። ይሄ ነገር ለምን በአይሁድና በክርስቲያን ላይ ብቻ ሆናል? የሌሎች እምነትስ ባለቤት አልነበሩ? በእነርሱ ላይ ለምን ይሄን ህግ አላደረገም የሚል ነው። በመጀመሪያ አይሁዶችና ክርስቲያኖችን ወይንም ሌላውንም ጠላት ያነሳል ሙሉ ቁርአን። በቁርአን ላይ ለምሳሌ የእሳት አምላኪዎችን ያነሳቸዋል፣ ሌሎችንም እንዲሁ አጋሪዎች ወይንም ከሃዲዎች እያለ ያነሳቸዋል አላህ ሱብሓነሁ ወተዓላ። እነርሱንም አይሁዶችንም ክርስቲያኖችንም ያነሳቸዋል። ለዓለም የተላከ ቁርአን ነውና የዓለምን ከሃዲያን ሁሉ እንዳለ አጠቃልሏል፣ አንስቶታል አላህ ሱብሓነሁ ወተዓላ በቁርአን ላይ። ስለዚህ ያ ነው። ሁለተኛ ነገር ልታውቅ የሚገባው አይሁዶችና ክርስቲያኖችን ወይንም ከሃዲያኖችን ቁርአን ሙሉ በሙሉ በአንድ አይን አያያቸውም። ለሁለት ከፍሎ ነው የሚያያቸው። አንደኛ ተዋጊዎች። እሺ ለምሳሌ ላሳየሽ። ካነሳቸው መካከል ማስረጃ እያሳየኝ ያለ ነው። ከአይሁድና ከክርስቲያኖች ውጭ ያነሳቸው ቁርአን በጥቅሉ ከሃዲያን እያለ ያነሳቸዋል። ሌላም ቦታ ላይ ልክ እንዲሁ ምን እንደሚያነሳቸው እንመልከት። ለምሳሌ ሱረቱል በቀራ ላይ አላህ አይሁዶች እና ክርስቲያኖችን ካነሳ በኋላ ሌሎችንም ሲያነሳቸው እንመልከት። ለምሳሌ እዚህ እንመልከት። እነዚያ ያመኑ እነዚያም ይሁዳውያን የሆኑ ክርስቲያንም ያው ቀጥሎ ሌላ እምነት ባለቤቶችንም አነሳ፣ ሳቢያኖችም ይላል። ሌላም ከአይሁድና ከክርስቲያንም ያነሳቸዋሉ። ለሌላ 67 ላይ ያው እዚህ ጋር ምን ይላል? ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ሌላስ ምንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበረ ሙስሊም ነበረ ካለ በኋላ ከአጋሪዎችም አልነበረም ይላል። ማለት በአንድ አምላክ ላይ የሚያጋራ አልነበረም። አጋሪ ወይንም ከሃዲያኖችን በጥቅሉ አጋሪዎች ብሎ ያነሳቸዋል አላህ። ስለዚህ ሁሉንም የእምነት ባለቤት አንስተዋል። ለናሙናነት ያክል አይሁድና ክርስቲያንን ያነሳው ለምን? ምክንያቱም እነዚህ ሁለቱ የእምነት ባለቤቶች ራሳቸውን ወደ ነብያት ስላስጠጉ ነው ብዙ ቦታ የሚያነሳቸው። አይሁድም ክርስቲያንም መሰረታችን በነብያት እምነት ላይ የተመሰረተ ነው ስለሚሉ ነው። ሌሎቹስ እንደዛ አይሉ። ገብቷል? የአብርሃም የኢስሐቅ የያዕቆብን ነብይነት እቀበላለሁ ይላሉ። ማን? እነዚህኞቹ። ሌሎቹስ ለአንደዛ የሚለው አይደሉም። ስለዚህ እነዚህን ነው ትኩረት ማድረግ ያለበት ማለት ነው። ገብቷል? ይበልጥ የእነርሱ በነብያት መንገድ ላይ የተንጠለጠሉ አድርገው ራሳቸውን ስላዩ ነብያቱን አምላክ ማጥራት አለበትና አብዛኛው ቦታ ላይ እነሱን የሚያነሳቸው ለዚህ ነው። ሁለተኛው ያልከው ነገር ስህተቱ ምንድን ነው? አይሁዶችንና ክርስቲያኖችን ጠላት አድርጎ ማንሳት የሚለውን በተመለከተ እናንሳ በቀጣይ ማለት ነው። ቁርአን ከሃዲያኖችን ለሁለት ከፍሎ ነው የሚያያቸው። በአንድ አይን አያይም፣ በሁለት ነው የሚያያቸው። ምን ማለት ነው ከተባለ ሰላማዊ የሆነ የአይሁድና የክርስቲያን አይነት አለ። መዋጋት የሚፈልግ ጸብን የሚፈልግ ደግሞ የአይሁድና የክርስቲያን አይነት አለ። ሁለቱን በአንድ አይን ቢያይ አምላክ ስህተት ነበረ። ይሄ ፍትህ አይደለም። ስለዚህ ቁርአን የሚዋጉትን የካህዲያን አይነቶች ነው ተዋጓቸው እያለ ያለው። የማይዋጉትንስ መልካም ዋሉላቸው ብሎ ነው የተናገረው። ይሄንንም በማስረጃ ላሳየ። ለሁለት ከፍሎ ነው የሚያቸው። ይሄን ማወቅ አለባችሁ። ዝም ብሎ አይሁድና ክርስቲያን ሲል ቁርአን እንደው ጥላቻን እየዘራ ምናምን ይመስላችኋል አይደል? ላ አይደለም። ጥላቻን መጋደልን የሚፈልጉ አካሎችን ለይቶ ይናገራል። ልክ እንዲሁ ደግሞ ሰላም የሚፈልጉትን
አይደለም መዋጋት ሰላም መልካም ዋሉላቸው አስተካክሎ ወደ እነርሱ ብሎ ተናግሯል። እሱንም በማስረጃ ላሳያቸው ለሁለት ከፍሎ እንደሚያያቸው ያውና ቁርአን ላይ ልክፈትልህ። ቁርአን ላይ ልክፈትላችሁ ሱረቱል ሙምተሒና ላይ አላህ ሱብሓነሁ ወተዓላ ሲናገር ይላል ያውና ይላል እዚህ ጋር ከ8 ጀምረን እናንብበው። ከእነዚያ በሃይማኖት ካልተጋደሏችሁ ከአገሮቻችሁም ካላወጧችሁ ከሃዲዎች መልካም ብትውሉላቸው ወደ እነርሱም ብታስተካክሉ አላህ ይከለክላችሁም ማለት አየህ። መልካም ብትውሉላቸው ወደ እነርሱም ብታስተካክሉ አለ። እሺ ከሃዲዎች ብሎ ጠርቷቸው መልካም ዋሉላቸው እያለ ነው አላህ። ከእነዚያ በሃይማኖት ካልተጋደሏችሁ ከአገሮቻችሁም ካላወጧችሁ ከሃዲዎች መልካም ብትውሉላቸው ወደ እነርሱም ብታስተካክሉ፣ ያ ማለት በጎ ብትሰሩ ወደ እነርሱ አላህ አይከለክላችሁም። አላህ ትክክለኞችን ወይንም አስተካካዮችን በጎዎችን ይወዳልና። ነገር ግን ምን አይነቶችን? አሁን ሁለተኛዎቹን አይነቶች ያነሳ አንተ የጠየቃቸውን ማለት ነው። አላህ የሚከለክላችሁ አለ ከእነዚያ በሃይማኖት ከተጋደሏችሁ ከቤቶቻችሁም ካወጧችሁ እናንተንም በማውጣት ላይ ከረዱት ከሃዲዎች እንዳትወዳጇቸው ብቻ ነው አለ። አየህ አይደለ? አይሁድና ክርስቲያንን አትወዳጁ የሚል አንቀጽ ባገኘ ቁጥር ምን አይነት ነው መዋጋትና የሚመደቡት? እንግዲህ በኢትዮጵያ ላይ ያለ ክርስቲያን በግብጽ የሚሆን በየትኛውም ዓለም ያሉ ክርስቲያኖች ሰላምን የሚፈልግ ከሆነ በሰላም ሊኖር ከሆነ ይህንን ቁርአን ነው ያዘዘው። ነገር ግን መጋደል የሚፈልግና ጸብን የሚያጭር ከሆነ ነው። አገራችን ላይ እንደምናየው የኢትዮጵያ ክርስቲያኖች እኔ እስካየሁ ድረስ እስከዛሬ በባህላችን በመልካም የሚኖር ህዝብ ነው። ገብቶሃል? አንዱ ሌላውን እየረዳ አንዱ ሌላውን እያገዘ የሚኖር ነው። በዚህ አይነቱ ላይ ጦርን መክፈት አያዝም ኢስላም። በዚህ አይነቱ ህዝብ ላይ ጦርነትን የከፈተ ሙስሊም ካለ ተሳስቷል፣ መመለስ አለበት። በሰላም እስከኖሩ ድረስ በሰላም መኖር ነው ያለባቸው። ነገር ግን እጋደላለሁ ብሎ ሰላምን አልፈልግም ካለ የዛኔ ከራስ መከላከል ግድ ይላልና እነዚያ ነው ተጋደሏቸው ያለው። ስለዚህ እኔ የኢትዮጵያን ሙስሊም እንደ ክፉ አላየው። ያው በሰላም ነው የምኖረው። አሁን አዲስ አበባ ነው ያለሁት፣ በሰላም እንቀሳቀሳለሁ። ክርስቲያን ናቸው ያውቁኛል፣ የሚያቆኝ ብዙ ክርስቲያኖች ማግኝተውኛል። አለመግባባት ይኖራል በሃይማኖት አንዱ የሌላውን ላይከተል ይችላል፣ ላይቀበለው ይችላል። ነገር ግን እነዚህ ሰዎች በሰላም ነው የሚኖሩት። እኔ እስካየሁ ድረስ የሚጋደል የሆነ እስከሆነ ኢትዮጵያ ሙስሊም የሚጋደል ሊኖር ይችላል። የነዛ አይነቱን እነዛንም እንደው መጋደል ሲባል የሚጋደሏችሁን ዝም ብሎ ሰው ተነስቶ ሄዶ ጭንቅላቱን ማለትና መግደልና አይደለም። በስነ ስርዓት ከዚያ ሰው ጋር ድርድር ተደርጎ አለክስ ሰላም ያን ሰው ተው ካለህበት ከመጋደል ተመለስ ተብሎ ተገስጾ ተመክሮ አይ አልፈልግም እንዲህ የሚል ከሆነ እንደዛ አይነት ነገር እሺ አመሰግናለሁ። ቀጣዩ ጥያቄ የመጨረሻው ጥያቄ አልመለስክልኝ። የቁርአንን ቀደም ጸሐፊው አላህ ያላህ ቃል ነው የተጻፈው አላህ እዚህ ጋር ግልጽ እንድታደርግልኝ የፈለኩት ሰው የጻፈው ነው ወይስ አምላክ የጻፈው ነው የምታምነው ብለኸኛልና ስለዚህ እንደዛ ከሆነ ራሱ ቁርአን ፈጣሪ ነው ማለት ነው። ሰዎች ካልሆነ የጻፉት በፈጣሪ በኩል ሰዎች ካልሆነ የጻፉት በአላህ በኩል ሰዎች ካልሆነ የጻፉት ስለዚህ ራሱ ፈጣሪ ነው ማለት ነው ማለት እንችላለን። ስለ ቁርአን እስኪ ቁርአን ፈጣሪ ሳይሆን የፈጣሪ ንግግር ነው። የፈጣሪ ንግግር ነው። እኛ ቁርአንን ሰው አልጻፈውም አላልንም። ቀደምም ጀምሮ ስነግርህ ነበረ ቁርአንን የጻፉት ሰዎች ናቸው። ነገር ግን ከማን የመጣው ወደሚለው ስንመጣ ጊዜ አምላክ እየተናገረ ለቅዱስ ገብርኤል እየሰጠው ቅዱስ ገብርኤል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነግሮ ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው ለሰዎች ነው ጻፉ ያሏቸው። ይህ የቁርአን አመጣጥ ሂደት ነው። ገብተዋል። ይሄን በቁርአን ላይ አላህ ሲናገር ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ቢሊሳኒን ዐረቢይን ሙቢን ይላል ሱረቱ ሹዓራ ምዕራፍ 26 ቁጥር 192 ጀምሮ ምን ይላል? ይህ ቁርአን ከእኔ ከዓለማቱ ጌታ የተወረደ ነው አለ። ከማን? ከዓለማቱ ጌታ የተወረደ ነው። ማን አወረደው? ታማኙ መንፈስ ወይንም መልአኩ ገብርኤል አወረደው ይላል። በምን ደረጃ ነው ሲወርድ የነበረው? በቃል ደረጃ ነው።
አላህ በቃል ነገረው ለገብርኤል፣ ገብርኤል ያንን ሰማ። ከዚያ በኋላ ለአንተ ወረደልህ ሙሐመድ ከነቢያቶች መካከል እንድትሆን ዘንድ ይላል። ከነቢያቶች መካከል እንድትሆን ዘንድ ይላል። ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምድር ላይ አሳፉ። ይህ ነው የቁርአን አመጣጥ ሂደቱ። ነገር ግን ወደ መጽሐፍ ቅዱስ ስንመጣ ቀደም እንዳልኩ የሰዎች የክትትል ውጤት እንደሆነ ሉቃስ ራሱ ይናገራል። ሉቃስ ወንጌል እሱ ነው ስለ መጽሐፍ ቅዱስ አጻጻፍ ከሁላቸውም የወንጌል ባለቤቶች የተናገረው። ገብቶሃል አይደል? ዮሐንስም በዚህ መልኩ ጻፍኩት አላለም። ማቴዎስም በዚህ መልኩ ጻፍኩኝ አላለም። ሉቃስም በዚህ መልኩ ይሄ ጻፍኩኝ አላለም። ሉቃስ ማን ነው? ማርቆስም አልተናገረም። ሉቃስ ግን ተናገረ። ሉቃስ እንዴት ነው የጻፈው ብለን ስናይ ሁሉን ተከታትዬ ይሄን መጽሐፍ ልጽፍ መልካም ሆኖ ታየኛል። በብዙ ክትትልና በብዙ ምርምር የራሱ የጥረቱ ውጤት እንደሆነ ራሱ ተናገረ። ይሄ እኔ እግዚአብሔር ገልጦልኝ ምናምን ብሎ የተናገረው የለም። ቦታው አይደለ? ስለዚህ የራሱ የክትትል ውጤት ነው እሱ። ቁርአን ጋር ስትመጣ ግን የቃሉ ተቀባይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ሁሉን ተከታትዬ ስለነ ዒሳ ስለነ አብርሃም ጻፍኩላችሁ ያሉበት ቦታ የለም። አምላክ ራሱ ነው እየተናገረ እርሳቸው ያንን አንዲት ፊደል የመጨመር ስልጣን የላቸውም። በቁርአን ላይ አድረስ ያዘዝኩህን ብቻ ነው የሚባሉት። ያ ነው። አመሰግናለሁ። ስለዚህ አሁን መማር እፈልጋለሁ። ስለዚህ የትኛውን ልማር? ቅድም በደንብ ብሪፍ አላረክልኝም። አንተ የምታስተምርበትን ወይስ እነ መርከዝ ምናምን የሚሉ ሰዎች የሚያስተምሩትን እስልምና ልማር? ይሄን ብቻ ንገረኝ። አሁን እኔም ማስተምረን እስልምና ተማር። በግልጽ ነው የምነግርህ። እኔ በግልጽ ነው የምነግርህ። ቅድም እንዳልኩህ እኛ መሰረታችን ቁርአን እና ሐዲስ ነው። ቁርአን እና ሐዲስ ላይ የመጣውን ቃል እንቀበላለን። ያንን ሳናጣምን በራሳችን ሌላ ትርጓሜ ሳንሰጥ ቁርአን ላይ ነብያቶች የነገሩን እንቀበላለን። ገብቶሃል አይደል? ልክ እንዲሁ ደግሞ ከአላህ ውጭ ሌላን አካል መጣራት የሚባለውን ነገር ወልይናቸው ምናምን እየተባለ ፍጥረታትን የምንጠራ አይደለንም። አንድን አምላክ በቀጥታ ነው የምትጠራው። የሞተን አካል እየሄድክ ቀብር ነብያትን እንድትለምን እንዲህ አይነት ነገር ነብያትን እንድትጠይቅ እነሱን እርዱኝ አግዙኝ በጉዳይ ላይ እያልክ እንድትለምን የሚያደርግህ የአህባሽን መንገድ እኔ ተጠንቀቁ ነው የምላችሁ። በግልጽ ነው የምላችሁ። ያ ዳግም ወደ ባዕድ አምልኮ መመለስ ነውና ነብያቶችን ዳግም የምንለምን ከሆነ አንተ ነብይ እርዳኝ፣ አንተ አከሌ ሸህ እርዳኝ፣ አከሌ ወልይ እርዳኝ የምንል ከሆነ ሙታኖችን የምንጠራ ከሆነ ከባዕድ አምልኮ መቼ ነው ታዲያ ወጣ ነው? አንዱን አምላክ እስካልተጣራን ድረስ ወላሂ ላዚም በስተት መንገድ ላይ በነብያት መንገድ ላይ አይደለም። በነብያት መንገድ አንዱን አምላክ በማምለክ ላይ የተመሰረተ የሆነ ሃይማኖት ነው። ነብያቶች ሁሉ አንዱን አምላክ ተጣሩ ነው ያሉት። ሙታንን መጣራት በፍጹም አይቻልም። የአምላክን ቃል መበረዝ፣ የአምላክን ቃል ማጣመም በፍጹም አይቻልም። አምላክ ስለራሱ ባህሪ የተናገረውን ከፍጥረታት ጋር ሳታመሳስሉ አምናችሁ መቀበል ግዴታ ነው። ኢስባት ማ አስበተሁ ላሁ ሊነፍሲሂ ፊ ኪታቢህ ወኢስባት ማ አስበተ ለሁ ረሱሉሁ ሰለላሁ ዐለይሂ ወሰለም ፊ ሱነቲህ ሚን ገይሪ ተሕሪፍን አው ተምሲልን አው ተዕጢልን አው ተሽቢህ هذا هو منهج السلف وهذا هو منهج أهل السنة والجماعة الذي كان عليه النبي صلى الله عليه وسلم والصحابة والتابعين ومن جاء بعدهم من الأئمة المعتبرين. هذه مسألة الشيء تمام. تقنالو. ስለዚህ አሁን የገባኝ በአንተ በኩል ያሉትን በአንተ በኩል የምሰጣቸውን ትምህርቶች መማር እንዳለብኝ ነው። በዛኛው በኩል ያለው እንዴት ነሽ? ሰላም አላህ አልሐምዱሊላህ أسلم وتله للجبين وناديناه أن يا إبراهيم አልተገለጸም ይላል። የሰው ስጋ መብላት መጽሐፍ ቅዱስ ላይ ወላሂ ተገልጿል። ና ላሳየህ። መማር ያለባቸው በደንብ ተገልጿል መጽሐፍ ላይ። ቆይ ላሳየህ ነው። ና ነው ላሳያችሁ። ይሄማ በደንብ ነው የተገለጸው። ና ላሳየህ። ክርስቲያን ሰው አለ ብቻዬን እንዳላወራ ክርስቲያን ሰው ላስገባላችሁ። ሰላም ሰላም፣ እንዴት ነህ የጌታ ልጅ? ሰላም ነው
አለን አልሐምዱሊላህ። እሺ አሁን በተረሳው እግዚአብሔር ለምንድን ነው የሰው ስጋ የሚያበላው ሰዎችን? በመጀመሪያ ደረጃ ያው አንድ ነገር እንግባባ። የሆነ ነገር ሲጠየቅና ሲደረግ ሚውት አታድርግ። ሲቀጥል ደግሞ ኮመንት አትዝጋ። ሲጻፍ ጥያቄዎችን በአግባቡ ተቀበል። ሁለተኛ ለማምለጥ ወደኋላ መሄድ ሳይሆን መጀመሪያ እስኪ የተጠየቀውን ጥያቄ መልስ አንተ ራስህ። የሰው ስጋ መብላትህን እንዴት ፈቀደ ሃይማኖትህ? ሲቀጥል ከመቃብር አውጥቶ መብላት ነው የሚቻለው እንጂ በቁም ያለን ሰው መብላት አይቻልም ብሎ ራሱ የራስህ ሸኪ እየተናገረ ነበር። እና እስኪ ስለዚህ ነገር መጀመሪያ ማብራሪያ ስጠን። ክፈት ማስረጃ፣ እሱን ያገኘህበት ሂድ እኮ ራስህ ቪዲዮህ ላይም ራስህ ላይም አለ ሸኪህ። የለኝም እኔ። ክፈት አንተ ማስረጃ አለክ። ለምን ትሸሻለክ? እሱን እስኪ ጥቀስ፣ ተናገር። ስለዚህ ነገር ማብራሪያ ስጥ መጀመሪያ እስኪ። የለም ማስረጃ አምጣ። ክፈት እያልኩህ ውሸታም እንደሆን እንዴ አሉ ልከንላል። ሼኪዎችህ ራሱ እጅህ ላይ ያለ ቪዲዮ ክፈት። ራሱ የለኝም ወላሂ የለኝም እኔ። ክፈተው አንተ እኮ ክፈት ራሱ ላይ ያውሽ ልከንላል እኮ። ስለዚህ ማስረጃ ያለህ አለ ልክ ያለ አለው። ራስህ ክፈት አንተ ላይ ጤነኛ አይደለም እንዴ? ልክ ያለህ ቤት ወቀይ ነው የምትልክልኝ። ሼኾች እንዲህ ብለው እኛ እንደ ክርስትና ሃይማኖት አባቶቻችን እንዲህ ብለው ሂሳብ የለም እኮ በስልምና። አላህ እንዲህ ብሏል፣ መልእክተኛው እንዲህ ብለዋል እኮ። እሺ ኮሜንት ላይ አልተገለጸም እያሉ ነው። ነው ተገልጿል። የሰው ስጋ መብላት በክርስትና ተገልጿል። ነው ላሳያችሁ። የጌታ ልጅ ምን ትላለህ በዚህ ጉዳይ? የሰው ስጋ እንደምትበላ አንተ ክርስቲያን ነህ፣ ስለ ክርስትና ልታወራ ጠይቀኝ። ለክርስትና አወራለሁ ወይም እሺ በቃ ልጠይቅህ። እሺ በቃ የሰው ስጋ መብላት በክርስትና ይፈቀዳል ወይንስ አይፈቀድም? አይፈቀድም። እሺ መጽሐፍ ቅዱስ ይዘሃል? አዎ። እሺ መጽሐፍ ቅዱስን ኦሪት ዘሌዋውያን ተፈቅዷል ብለሃል አይደለ? ኦሪት ዘሌዋውያን አውጣ መጽሐፍ ነው። ለዚያውም እግዚአብሔር ነው የሚያስበላ የሰው ስጋ አስፈላጊዋል። ካልተፈቀደ እግዚአብሔር በደንብ አድርጎ የሰው ስጋ እንደሚያስበላ ዘሌዋውያን ምዕራፍ ስንት? ምዕራፍ 26 አንታዘዝም ካሉት እምቢ ካሉት የሚቀጣው በምንድን ነው? የሰው ስጋ በማስበላት። ማን? እግዚአብሔር። መጽሐፍ ቅዱስ ላይ አውጣ። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 27 ጀምረህ አንብባ። አይ افتح لنا الأدلة በትልቁ አድርገኝ፣ ሰዎችም ያንብቡ። በደንብ ያነብታ። ትልቁ ላይ ይሁን። እሱን ነው የምፈልገው። ጎበዝ እንደዚህ ክርስቲያን ሁኑ። በቃ ማስረጃ ሲመጣ በትልቁ ልሁንና ላንብብ የሚል ክርስቲያን ክፈተው አንተ። ኦሪት ዘሌዋውያን ምዕራፍ 26 ከቁጥር 27 ጀምሮ አይ ቲንክ 27 ነው ያልከው? 26 ነው ያልከው? ምዕራፍ 26 ከቁጥር 27 ጀምሮ አይ ቲንክ ብዥ ብሏል መሰለኝ። አቦ ችግር ኦኬ 26 ከቁጥር 27 ምን ይላል መሰለ? እስከዚያሽ ቀን ድረስ ብትሰሙኝ ባትሰሙኝ፣ እስከዚህም ድረስ ባትሰሙኝ ይላል። ቀጥል። ባትሰሙኝ በእምቢተኝነትም ብትሄዱብኝ በእምቢተኝነትም ብትሄዱ እኔ ደግሞ በቁጣ ሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ። ቅጣቱ ምንድነው? የሰው ስጋ ማስበላት። ቀጥል። አሁን ቀጥል። እንደዛ የሚል አለ። አሁን ካነበብኩት እንደዛ የሚል አለ። አንብቤያለሁ። እንደዛ የሚል ቀጥሎ ነው ያውና ሊነግርህ ነው ቅጣቱ። የወንዶቻችሁንም ልጆች ስጋ ትበላላችሁ። ያ ሰላም አንብበው። አሁን
ሂድ የወንዶቻችሁንም ስጋ ትበላላችሁ የሴቶቻችሁንም ስጋ ትበላላችሁ። አላሁ አክበር የኮረብታውንም ስለዚህ እግዚአብሔር ሰማያንደ ካልሰሙት ሰውን ከሚቀጣባቸው ቅጣት ላነብልህ ነው አንብበው አድምጠኝ ቀድሞ አነበብከ እኮ ዘለቀ አለቀ አዎ ያው ቅጣት እቀጣቸዋለሁ አለ ቅጣቱ ምንድነው ብለን ስንጠብቅ ቅጣት 4 ነጥብ አይታይም ዘግቶ አይታይም 4 ነጥብ እኮ ቅጣቱ ምንድነው 4 ነጥብ አይቷል ከ4 ነጥብ ወደዚያ ያለው ሐሳብ ይሄንን ቃላት ሊገልጽ ነው እሺ አዳምጥ ልመልስልህ እኔ ነኝ እንጂ የምመልስልህ አንተ ምን ትመልሳለህ አዳምጥ እንጂ ጠየከኝ አይደለ ልመልስልህ መች ጠየቅኩ አንተ እኮ ነው የጠየከኝ እሺ ምንድነው የሚቀጣቸው ቅጣት አዎ እንደዛ ብለህ ጠይቃ ለምሳሌ እግዚአብሔር ይቀጣቸዋል ቅጣቱን እሱ ያውቃል አዩ ቅጣቱ ምንድነው የወንዶች ልጆቻቸውንም ስጋ ትበላላችሁ ያለው ማን ነው እነሱ ናቸው እነሱ ትበላላችሁ እኔ አስበላችኋለሁ አላለም አዳምጥ ረጋ በል በፈጣሪ ስም እግዚአብሔር እኮ ነው ረጋ ብለህ ማዳመጥ አንተ እኮ ነው ያለብህ ወንድሜ ሁሱ አዳምጥ እየተደማመጥን አንተ እኔ ቤት መጣህ አይደለ አንተ ካወራህ በኋላ መጣው እሺ አዳምጥ አሁን ቀጥታ እነዚህን ነጥቦች የግሪከኛውን ከፍተህ ማን ነው የዕብራይስጡን ከፍተህ አሳየን ትልቁ ላይ ነው ሂድ ይኸው በአማርኛ እናውራ ዕብራይስጡ በአማርኛ አይደለም መጽሐፍ በአማርኛማ አጭበረብር ይሄ ሁሉ ነጥብ መካከል ላይ ያደረጉልን እዚህ ጋር ያሉ ሰዎች ዕብሮን ጤነኛ አይደለም እንዴ አዳምጠው ጭራሽ በቃ እዛች 4 ነጥብ አደረገ አለቀ ይኸውላችሁ ወላሂ ሐሳቡ አላለቀም ሉላ ሳያችሁ ያውና ኦሪት ዘሌዋውያን ምዕራፍ 26 ቁጥር 27 እስከዚህ ድረስ ባትሰሙኝ በእንቢተኝነት ብትሄዱብኝ አለ እኔ ደግሞ በቁጣ ሄድባችኋለሁ ስለ ኃጢአታቸውም 7 እጥፍ እቀጣችኋለሁ የወንዶች ልጆቻቸውንም ስጋ ትበላላችሁ የሴቶች ልጆቻቸውንም ስጋ ትበላላችሁ አለ እግዚአብሔር ሰውን ከሚቀጣበት ቅጣት መካከል አንደኛው ምንድነው የሰው ስጋ ያስበላል ይሄን ራሱ ነው የተናገረው ታዲያ የበሉ አሉ ወይ ከተባለ አዎ ልጆቻቸውን ቀቅለው እንዲበሉ አድርጓቸዋል ያውና ነው ላሳያችሁ ልጆቻቸውን ቀቅለው እንዲበሉ አደረጋቸው እግዚአብሔር ያው ረሃብ ለቀቀባቸው ልጆቻቸውን ስጋ እንዲበሉ አደረጋቸው ምን አለ ልጄንም ቀቅለን በላ ነው ይላል ላ ኢላሃ ኢላላህ ልጄንም ቀቅለን በላ ነው በማግስቱም እንድንበላው ልጅሽን አምጪ አልኳት ልጇንም ሸሸገችው ብላ መለሰችለት እግዚአብሔር ልጆቻቸውን ትበላላችሁ ብሎ እንደሚቀጣቸው ተናገረ ከዛ ልጆቻቸውንም ቀቅለው በሉ ለምን ከተባለ ረሃብ ለቆባቸው እግዚአብሔር ታቻውን አላሁ المستعان ታዲያ ይሄን ይዘው በእስልምና የሰው ስጋ መብላት ይቻላል ስላሉ ነው ይሄን ነገር ያወጣሁላችሁ ይሄ እንዲህ አይነት ኮተት ማውጣት ፈልጋል ነበር በእስልምና የሰው ስጋ ይበላል አሉ ማስረጃ ስንላቸው ቪዲዮ አለን የምን ቪዲዮ ሃይማኖት የሚመሰረተው በአምላክ ቃል እና በነብይ ቃል ላይ ነው ገብታችኋል ለምን ዘለህ ታነባለህ እና ግባና ብለው ሙሉ ትልቁ ላይ ነው ይሻላችኋል ጭራሽ መጽሐፋቸውን ይካዱ ነው እነሱስ እናንተ በቪዲዮ ስታመጡ የሼክ ንግግር እያላችሁ እኛ ከመጽሐፋችሁ እናመጣላችኋለን ሰላም አለይኩም እኔን ታውቀኛለህ ማን ነህ ሰላም አለይኩም ምርጥ ፊቶች ማሻአላህ ማሻአላህ ቁርአን ስንት ጁዝ አድርገሃል ና ስንት ጁዝ ቀርተሃል 4 ማሻአላህ አንተስ 15 አንተስ
አንድ አክቲቭ ያለው ዘጠነኛ ጁዝ ነው። ማሻአላህ አንተስ? 10 ጁዝ አድርገሃል። ማሻአላህ ማሻአላህ ጎበዝ። አሁን እያንዳንዳችሁ ማጠር ያለ ትቀራላችሁ። እሺ አንተ ቅራ ደስ ያለ ናቅራ عليه السلام. إن شانئك هو الأبتر. بسم الله الرحمن الرحيم. أعوذ برب الفلق. من كان؟ من شر ما خلق. من شر غاسق إذا وقب. من شر النفاثات. من شر حاسد إذا حسد. بسم الله الرحمن الرحيم. إنا أعطيناك الكوثر فصل لربك. بسم الله الرحمن الرحيم. تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى ማሻአላህ ጎበዞች አላህ ይጨምርላችሁ። ስንተኛ ክፍል ናት? አንተስ? አራት አንድ وقال الله لا تتخذوا إلهين اثنين إنما هو إله واحد فإياي فارهبون. أشي እሺ ሰላም በእንዳሻሽ እንዴት ነህ? ይሰማል? በእንዳሻሽ ስም ነው በጌታ ስም ራስህን ጠብቅ። ራሴን ብቻ እጄን በእግሬን እጠብቀዋለሁ ኢንሻአላህ በአላህ ፍቃድ። ሁሱና በእናትህ በአላህ قال النبي صلى الله عليه وسلم من سألكم بالله فأعطوه በአላህ ስም የጠየቃችሁን ስጡት አሉ። ስለዚህ በአላህ ስም እንጂ የሚጠየቀው በሌላ ስም አይጠየቅም። በእናትም ይሁን በአባት አይጠየቅም። ነው ሰላም እንዴት ነህ? ደህና ነህ? አለሁ። ደህና ነህ? አለን። ጥያቄ አለ? አዎ አለኝ። አንድ ጥያቄ አለኝ ልጠይቅህ ፈልጌ ነበር። እሺ ጥያቄ ምንድን ነው? ከነብዩ መሐመድ በፊት እስልምና ነበር? ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ያው ከዚያም በፊትም ከዚያም በኋላ ከእስልምና ውጭ ምድር ላይ ሌላ ሃይማኖት የለም። ሌላ ውሸት ነው። ማስረጃ እስካሳየኝ። ውይይት ነው የምትፈልገው? ጥያቄና መልስ እናድርገው። ምረጥ። ራስህ ጠይቀው። እሺ ነፃ እንድትሆን አንተም ራስን ሀሳብ እንገልጽ ማለት ነው። ታላስቆባ። ስለዚህ እኔና ነው ውይይት ልናደርግ ነው። ስንት ደቂቃ ነው ሰደ ነው? አንድ ደቂቃ እናድርገው። እሺ አንድ ደቂቃ ወስደናል፣ ተስማምተናል እና እሱ እሺ እስልምና ሃይማኖት ነው ወይንስ ክርስትና ሃይማኖት አምላክና ነብያቶች የሰበኩት
ወይም አምላክ ያዘዘውና ነብያቶች የሰበኩት ትክክለኛ ሃይማኖት እስልምና ነው ወይስ ክርስትና በሚለው እኔና እሱ ልንወያይ ነው። እሱም በመጽሐፉ ላይ አምላክና ነብያት አሉ ብሎ ያምናል። ልክ እንዲሁ እኛም እናምናለን። የትኛውን ሃይማኖት ነው ነብያቶች የሰበኩት? ጀምርሽ ነው በአንድ ደቂቃ አለ መጽሐፍ ቅዱስ ላይ እግዚአብሔርና ነብያቶች ክርስትና ሃይማኖትን የሰበኩበትን ማስረጃ እያነሳህ ተናገር። ያው ላይ ያዝልህ ደቂቃ አንተ ጀምር። ምክንያቱም ቆይ አንዴ ተረጋጋ። አሁን ተስማምተናል። ውይይት እናደርገው ነው አልከኝ። ገብቶሃል አይደለ? ውይይት ከሆነ እኔ አንድ ደቂቃ አንተም አንድ ደቂቃ ያው ፍሬ አደረኩህ፣ ነፃ አደረኩህ። ስለዚህ አንተ በመጽሐፍ ላይ ተመርኩዘህ እግዚአብሔርና ነብያቶች ክርስትና ሃይማኖትን ያዘዙበትን እያነሳ አንድ ደቂቃ ወስደህ አስረዳ። እኔም ከዛ በደቂቃ ደግሞ ቀጥላለሁ። እንደዚህ አይሻልም? ሁላቸውም እንዲማሩበት ዘንድ ጀምር ነው። ከ9 ጀምረሃል፣ ሂድ እስከ 10 ድረስ ታቆማለህ። ጀምር። ለምንድን ነው አንተ ማትጀምረው? አንተ እኮ የኔ ታላቅ ነህ። ከመሐመድ በፊት እስልምና እንደነበር አሳየኝ እና ደግሞ ቀጥለህ አንተ የጠየቁነት መልሰህ ጥያቄ ከሆነ አዳምጥሽ። ውይይት አይደለም። ስለዚህ መካከል ላይ ጣልቃ ምናምን መግባት አያስፈልግም። ሰምተህ ትወርዳለህ ማለት ነው። ውይይት ከሆነ የምትፈልገው ደግሞ ደቂቃ ሰጥቼ አንተም እንድታወራ ላደርግህ ነው። እሱን አትፈልገውም አይደለ? እሺ በቃ እንደሱ ከሆነ አዳምጥ። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ከነበሩ ነቢያቶች መካከል ያዕቆብ የሚባል ነቢይ ነበር። ይህ ያዕቆብ የተባለ ነቢይ እስልምና ሰብኳል። ማስረጃ ቃለ ሱብሓነሁ ወተዓላ ሓኪየን ዐን ያዕቆብ ዐለይሂ ሰላም ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያው ያዕቆብ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበረ ነቢይ እስልምናን ሃይማኖት ሰብኳል። ማስረጃ ያው አሁን ደግሞ ቀጥል። አንድ ደቂቃ አለ። እግዚአብሔርና ነብያቶች እስልምናን ማነው ክርስትናን የሰበኩበትን መጽሐፍ ቅዱስ ላይ አንሳና አውራ። ቀጥል ነው። ቢያንተ ተራ ጨረስኩት። እሺ እነ አብርሃም ያዕቆብ እና ኢየሱስ ክርስቶስ ከነብይ መሐመድ በፊት የነበሩ ያንተ ደቂቃ ነው። ኢየሱስ ክርስቶስ ፈጣሪ የሰበከበትን እግዚአብሔርና ነብያቶች ጀምር ብላ ጀመርኩኝ አይደለ? ቀጥል ደግሞ እግዚአብሔር አያውቀውም? ክርስትናን አልሰበክም? አላዘዘም? እና ያዕቆብ እና ኢብራሂም ከነብይ መሐመድ በፊት የነበሩ በሺዎች በፊት የነበሩ በሺዎች ዓመት ክርስትናን ሰብከዋል። እነሱ ደግሞ የሰበኩት ክርስትናን ነበር። አዎ ክርስትናን ሰብከዋል። እነሱ ራሳቸው ክርስቲያን እንደነበሩ ማስረጃ መዛት በመሀል አትግባ። መጀመሪያ ወሬ እንጨርስና ከዛ ትጠይቀኛለህ እኮ እንደ ማስረጃ ያነሳው ማስረጃ አንተ አሁን ለተናገርከው እነ ያዕቆብና እነ አብርሃም እነ ይስሐቅ ክርስትናን ሰብከዋል አልከው። ማስረጃ አምጣ መጽሐፍ ቅዱስ ላይ። ከሌላ መጽሐፍ አልጠይቀህም። በእጅህ ከያዝከው መጽሐፍ ነው። እንዳትወጣ አደራህን፣ ክርስትና እንዳይዋረድ አደራህን። ኖፍ እንዳትወጣ። ኖፍ ክርስትና ውሃ ሊበላው ነው ከወጣ። ኖብዬ ኖቭነት፣ ኖቫለም፣ ኖቫክስ ማስረጃ ቀጥል። አሁን ደቂቃህ ገና ነው። 59 ሰከንድ አለ። 1 ሰከንድ የተጠቀምከው ማስረጃውን ዱቅ አድርጋት እስኪ። ኖቭ የአይ ላይ ሰርች እያደረገ ያንተ አልጠብቁት። በቃ የጠየቁ በቃ አንተን አይደል ሁሉንም የምታውቀው እኔ ነኝ ሁሉንም አውቀው የምትለው በቃ የጠየቁን ብቻ መልስልኝ። የለም ማለት ነው። ማስረጃ ክርስትናን እንደ ያዕቆብ ሰብከዋል ብለህ ነበር እኮ። ማስረጃው የት ነው ያለው? መጽሐፍ ቅዱስ ላይ። እሺ ቀድሞ የተፈጠረው ቁርአን ነው ወይ መጽሐፍ ቅዱስ?
የአምላክ ቃል አይፈታም። የትኛው ነው ቅድመ የተፈጠረው አይባልም። ንግግር ነው የአምላክ ቃል። ይኸውልህ መጽሐፍ ቅዱስ ላይ ማስረጃ የለም። ክርስትናን አያውቁትም ማለት ነው። እሺ ቀድሞ የተነገረው የማን ቃል ነው? መጀመሪያ መጽሐፍ ቅዱስ ነው የተነገረው ወይ መጀመሪያ? በኋላ እናወራበታለን። አሁን መጽሐፍ ቅዱስ ላይ ማስረጃ አምጣ። አብርሃም አይደለም መጀመሪያ ልንገርህ። እሺ ወይ የመጀመሪያው ርዕስ የነገርከንን ቅድም ማስረጃ አስደግፈህ ተናገርና ቀድሞ የተጻፈው መጽሐፍ የትኛው ነው በሚለው ደግሞ እንቀጥላለን። አብሽር። አሁን ግን አንተ እነ አብርሃም እነ ይስሐቅ እነ ያዕቆብ ክርስቲያን ናቸው ብለህናል። እግዚአብሔር መጽሐፍ ቅዱስ ላይ እኔ ከሌላ መጽሐፍ አይደለም የምጠይቀህ፣ በእጅህ ከያዝከው መጽሐፍ ነው የምጠይቀህ። ገብቶሃል አይደለ? በእጅህ በያዝከው መጽሐፍ ላይ ነብያቶች አሁን የጠቀስካቸው ክርስቲያን እንደሆኑ ማስረጃ አምጣ ከመጽሐፍ ቅዱስ። አይ እሺ መጽሐፍ ቅዱስ ውስጥ ኢብራሂም ያዕቆብና ፖይንቱ እንኳን ያ ነው በዚህ ነው ብዬ ባልጠቅሰውም ኢብራሂምና ይስሐቅ ክርስቲያን እንደነበሩ ተጠቅሰዋል። ይሄ ደግሞ ማስረጃ ላምጣልህ። መጽሐፍ ቅዱስ ውስጥ አለ። እሺ ማስረጃ የቱ ጋር? እና ቁርአን ውስጥ ምን ይላል? ኢብራሂም እስላምም አልነበረም አይሁድም አልነበረም፣ እስላም ነበር እንጂ ይላል። ኧረ ክርስቲያንም አልነበረም አይሁድም አልነበረም። አሁን ቁርአን ላይ እኮ ስለዚህ መጽሐፍ ቅዱስ ላይ ክርስቲያን ለመሆናቸው ማስረጃ የለም ማለት ነው ነብያቶች? ኧረ አለ እኔ ባልጠቅሰውም አለ። ምክንያቱም መጽሐፍ ቅዱስ ውስጥ ኢብራሂም ክርስቲያን ነው የሚል ባይጠቀሱ ኖሮ ነብይ መሐመድ ክርስቲያንም አልነበረም። አንተ መጽሐፍ ቅዱስ ላይ አያችሁ? ኦርቶዶክስ ነኝ አየሽ? እፎይ ከታች ያለ አስገባው እሱ ይማራ ሪከርድ አድርጎ ማታ ያመጣላችኋል። ሁሴን ዛሬ እንደዚህ ብሎ ሪከርደራችን ነው። እንዴት ነው? ሰላም ነው። አንድ ሪከርደራችን ነው። እሱ ሪከርድ አድርጎ ማታ እና ሁሴን እንደዚህ ብሎ ይዘላችሁ ይመጣል። ያንተ ኮሜንት ሆነ ጻፈው ክርስቲያኖች ገብቷል። እሱ ሪከርድ ውስጥ ማታ ጠብቀህ እሺ። ባይዞይ አሁን የጨነቀ አመጣ ማስረጃን በቃ የወረ ጥያቄ ኧረ በእናትህ በቃ ጥያቄ በጥያቄ እየመለሳችሁ ያው ጥያቄ በጥያቄ አይደለም። ውይይት አድርግልኛል ካንተ በራስህ ጊዜ አቀረብኩት። ውይይት ፈልጋለሁ አይደል? ደቂቃ ሰጠነህ አዳምጠህ። በደቂቃህ ላይ ክርስትናና ነብያቶች ክርስቲያን ነበሩ አልከን። ማስረጃ አምጣልህ። እሺ ላምጣልከን። የለም ማስረጃ ከላይ ያሉትን ክርስቲያኖች ያረጋግጡልሃል። ጥያቄ አለኝ የሚለው ልጅ ወይንም እንደገሌ ክርስቲያን አጠፋም ካላችሁ ገብታችሁ ማስተማር ትችሉ የለ ወይ? ለምንድን ነው ኮይን ማሳደድ አስፈላጊ የሆነው? ይሄን እንድትመልስልኝ። እሺ መልካም። ወይ ኢየሱስ ያለው ለምንድን ነው የተጻፈውን እንጂ አላነበበም እሱ የሚል ነው። እስኪ እንደው ባለፈው ይሄን ነገር በደንብ አድርጌ መጀመሪያ ባነሳው ነገር ላይ ነግሬያችሁ ነበር። ከነበራችሁ መጀመሪያ ላይ ሲጀምር የሆነ ሐሳብ ያነሳና ከዚያ በኋላ የራሱን ሐሳብ እየቀላቀለ እንደሚነግራችሁ የውይይቱ መጀመሪያ ላይ ሐሳብ እየቀላቀለ ታይቻችሁ ነበር። አንድ ከላይ ሜታ አድርጎ እስከጨረሰ ለምሳሌ የሆነ ቁርአን አንቀጽ አነሳ። መጀመሪያ ላይ ታስታውሱ ከሆነ ከዚያ አላህ ሰይጣን ነው ብሎ ተናገረ። ከነበርሽ ማለት ነው። እፎይ ስለ ስርዓት ያዝ አልኩት። ስለ ስርዓት ያዝ፣ እንደዚህ አይነት ቃል አትናገር። አሁን ሁሴን ፊት ነው የመጣኸው። ህፃን ልጆች እያስገባህ እንደምትናገረው አይደለም። ይሄን የቁርአን አንቀጽ መሰረት አድርጎ ከሊቃውንቶች መካከል አንድ ሊቅ ስለዚህ አላህ ሰይጣን ነው ማለት ነው ብሎ የፈታ አንድ አምጣ። ካልሆነ ከራስህ እየተረጎምክ እየተናገርክ ነው። ወንድ ልጅ ከሆንክ ለዚህ ለምትረፍኩ የሚል ቃል ተናግሯል። ይሄ ሌባ፣ ይሄ ቀማኛ ብዬ ጳውሎስ ላይ ወርድበታለሁ። ከዚያስ የተጻፈውን ነው የተናገርኩት እላችኋለሁ። ያስኬዳል እንደዚህ። ስለዚህ ይሄ ሰይጣን ነው ብሎ የተናገረ እንዳምጣልኩት ወላሂ ላዚም አላወጣ። ያ ነው እንዲሸሽ ያደረገው ስራውን ስለሚያውቅ።
የራሱን እያመጣ የራሱን ሐሳብ በዚያ ላይ እየተመረኮዘ ስለሚናገር ያን የቁርአን አንቀጽ ይዘው ሰይጣን ነው ያለ አንድ ሊቅ ልታመጣ ትችላለህ? ወላሂ አትችልም ብዬ እዛው 4 ነጥብ አድርጌ ነገርኩት። ተረጋጋ ኡስታዝ እያለ በዚያው አረሳሳው ማለት ነው። ሁለተኛ የሆነ ضعيف ሐዲስ እያነሳ አላህና መልእክተኛውን መዝለፍና መሳለብ ይሄን ታውቃላችሁ እናንተ። ከዚያ መካከል ካሳየኋችሁ መካከል ባለፈው ከዚያው ላይ ላስታውሳችሁ። ከዚያው መካከል ምን አደረገ? አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር አለ። ወዲያው ይሄንን ጻፍኩኝና ያዝኩለትና መጨረሻ ላይ ልክ የኔ ሰዓት ሲደርስ አላህ ሰማይና ምድርን ሳይፈጥር በፊት ሲቀራ ነበር ቁርአን የምትለው ይሄ ውሸት የሆነ ሐዲስ ነው፣ ضعيف ነው፣ የሌለ ቅጥፈት ነው። በርሳቸው ላይ አትዋሽ፣ በአላህ ላይ አትዋሽ። ያውና ማስረጃ ብዬ ይሄንንም ከፈለጋቸውን አውጥቼ ያሳያቸዋለሁ። ውይይቱም ላይ እዛው አለ። ያድል ውሸት የሆነ ከራሱ እንደሚናገር የዛኔ ያሳይቻቸዋለሁ። እሱ ለምን እንደሸሸ ከእናንተ በላይ በደንብ አድርጎ ያውቃል። ገብቷችኋል? ይሄንንም ላስተዋለ ሰው የዛኔ የተወሰነ አሳይቻቸዋለሁ። አንዴ ታወራለሽ። ቆይ አንድ ጊዜ አይስፋ የት ጋር ነው ደረስ ሸንኮራ ጁስ ጋር ታያለ። በቃ እሺ፣ ቀጣይ ሀሳብሽን በአሁኑ ላይ ሀሳብ ካለሽ ቀጣይ። እሺ እና ስለዚህ ከራሱ እኮ እንደዛም ቢሆን እኮ የቃላት ጦርነት ነው እንጂ እዚህ ጋር የሚያስፈልገው ሰውን ለመግደል ማሳደድ ነው ብለህ ነው የምታምነው አንተ? ምንም ይበለፍ እኛ ለመግደል አላሳደድም። እሺ እኛ ለመግደል አላሳደድም ነበር። ይሄዱት እንዴ በቪዲዮ እኮ በግልጽ የታየ ነገር ነው። ሁላችንም ያየነው ነገር ነው። ወንድሞቼ የሄዱት ቤቱ ድረስ የሄዱት ሊገሉት ነበረ። አራዳም ጭዋክሽ እንዴ እያለ ያወራቸዋል። አሁንም እኔ አንተን ስለምወድ ነው ልጠይቀህ የገባሁት በነገራችን ላይ። እሺ አዳም ጭዋክሽ ይሄ እንዲህ ልደረግ ነው ምናምን አይነት ይሄ ፖለቲካ ነው። አይን አቋርጡ። ምናልባት የሆነ አንድ ሞኝ ሰው ገብቶ አንተ ነገርልሃለሁ አርዳሃለሁ ሊለው ይችላል። እኛ ይሄን ነገር አንደግፍም። እኔ እዛኔ ወዳው ይሄ ነገር እርሱ ሸሽ በተባለበት ጊዜ ሁሉ ተጠይቄ መልሻለሁ። ወዘሻ ማን ሰው ይሄ ልጅ እንገላለን እንትን እንላለን እያላችሁ እየገባችሁ እንትን የምትሉ ኢስላምን አትወክሉም። ምናልባት ሙስሊምም ላትሆኑላ ትችላላችሁ። ኢስላም ገዳይ ነው አራጅ ነው የሚለውን ስም ለማስለጠፍም ሊሆን ይችላል። ስለዚህ እንደሱ አትበሉ ብዬ ብዙ ጊዜ ወአለይሂ ሰላም አለ ሰላም አስጠንቅቃቸዋለሁ። እና ይሄ ነገርኛ አንደግፈውም። አሁንም ባለፈው እንደነበረው ነው። ከኔ ፊት ማንንም አይቀርብም እያለ ብዙ ጊዜ ሲያወራና እንትን ሲል በጣም ብዙ ሲያወራ ነበረ። ያው ቀረብንና ያለው ውሸት እንደሚያወራ አሁን በነገርኩሽ ቅድም በነገርኩሽ ሁለት ነው ለናውናነት ያክል በዛ ሳይተናል። አንድ ቤት አድርግ እስኪጨርስ ይሄን ውሸትህን እስኪ አንተ እውነተኛ ከሆንክ አጋልጥ፣ አሳይ ማስረጃ የሚናገር የተጻፈው ነው የሚለው ነገር ውሸት እንደሆነ ሰው ይረዳብሃል። አሁን አውጣ እያልኩት ነበር፣ እየለመንኩት ነበር። ያን ነገር ሳያሳይ ቆይቷል። ስለዚህ ልክ እንዴ ነው የሚሆነው እንጂ እኛ ሄደን እንግደለው። እኔ አንድ ቀን ላይ በላይ ይሄን ልጅ ግደሉት ወይንም ማሳደዱት እየተናገርኩበት ቦታ የለም። ማንም እዚህ የሚያስተምር በእውቀት ቦታ ላይ ያሉ ልጆች እንደው ሄዳችሁ እንትን በሉት አላሉም። እንደማምጡትና በማስረጃ እንግደለው ነው ያሉት። በማስረጃና በውይይት እንግደለው አሉ እንጂ በመሳሪያ በምናምን እንግደለው ያለ ሙስሊም የለም ከይቅርታ ጋር። ስለዚህ አሁንም ይሄን ነው ያልነው። ጥያቄ ያለው ካለ መጠየቅ ይችላል። ሌላ ሀሳብ አንሱ። እናመሰግናለን ስለመጣሽ። ሃይ ይቀጥሉ። እሺ ጥያቄ ያለው አለ? ሰላም ነው እሱ። ሰላም እንዴት ነህ? እንዴት ነህ? አሎ አልሐምዱሊላህ። ማን ነው? አዎ አንዳንዴ ሲመቸኝ እመጣና አዳምጥህ ነበር። በፊትም መጥቼ ነበር አንድ ጊዜ። እሺ እሺ። እከታተላችኋለሁ የእስልምናን ትምህርት በምችለው አቅም። ብዙ ማስረጃ ማቅረብ አልችልም፣ ነገር ግን ሁልጊዜ ግራ የሚገባኝ አንተ የእውነትህን ምንም አይነት ፖለቲካ ሳትጠቀም እንድትመልስልኝ የምፈልገው ጥያቄ አለኝ። ጀነራል ጥያቄ ማለት ነው። ምን አለ መሰለህ፣ አንተ እስልምና ነው የምትከተለው፣ እኔ ኦርቶዶክስ ነኝ። አንተ የህይወት መመሪያ ቁርአን ወይም ቅዱስ ቁርአን አንተ እንደምትለው ማለት ነው ቅዱስ ቁርአን ላይ ነው። ማስረጃ አምጣ ስልህ
ከየትም አታመጣም። የምታመጣው ከቁርአን ውስጥ ነው። እዚህ ጋር እንዲህ ተብሏል ትለኛለህ። አሁን እኔ ደግሞ ከኦርቶዶክስ ከባይብል አንድ ማስረጃ ላመጣ ስል የተወሰነውን ትቀበላለህ አንተ፣ የተወሰነውን ደግሞ ልክ አንዱ ጋር ደግሞ ትገባና ይሄኛው ተበርዟል ትላለህ። በቃ ሎጂክህ ሁሱ በደንብ ንጹህ ሆነ ከሰማኝ ሎጂክህ ሙሉ ለሙሉ ይሄ ነው። ቅዱስ ቁርአንህን አከብርልሃለሁ። እዛ ላይ ያለውን እኔ ባላምንበትም አንተ የእግዚአብሔር የአላህ ቃል ነው ብለህ ታምናለህ። የአላህ ቃል መሆኑን መቶ ነፍስን ትሰጥለታለህ። በቃ አሁን ይሄን ተረድቻለሁ። እኔ ደግሞ የክርስትናውን ሰዎች ነው የጻፉት። አዎ በመንፈስ ቅዱስ ተመርተው ነው የጻፉት ብዬ ነው ማምነው። አሁን ይሄንን ምንም ልታረጋት አትችልም። መጽሐፍ ቅዱስን ሰዎች ነው የጻፉት፣ ግን በመንፈስ ቅዱስ ምሪት ነው የጻፉት ብዬ ነው ማምነው። አንተ ደግሞ ቅዱስ ቁርአን ቀጥታ ከአላህ ወደ ኤንጅል ማነው ገብርኤል ነው የምትሉት፣ ከገብርኤል ወደ ነብያችሁ ነው የተላከው። እሳቸው ደግሞ ለተከታዮቻቸው ነገሩ። ያንን ቃል በቃል አንዷን ሳታዛነፍ እንደምትከተል አከብርሃለሁ። በጣም ለሃይማኖትህ ያለን ቀናይነት መጋደልን አደንቅልሃለሁ። እኔ ደግሞ ኦርቶዶክስ ነኝ። አንተ የምትለውን በፍጹም አላምንም፣ ግን ያንተን አምነት እና አንተ በጣም አከብራለሁ፣ ሪስፔክት አደርጋለሁ። አንተ ግን ሎጂክ ልንገርህ፣ ማስረጃ አምጣ ስትባል ከምታምንበት ነው የምታመጣው። የኔን ሳመጣለህ ያንተ ተበርዟል ትለኛለህ። that's all። መቼም አንግባባም። እኔ ክርስቶስ የኔ ጌታ ነው፣ ሞቶልኛል፣ ተሰቅሎልኛል፣ ተነስቶልኛል፣ ሕያው አምላክ ነው፣ ከሶስቱ አካላት አንዱ ነው ብዬ አምናለሁ። ከሕፃንነቴ ከልጅነቴ ከእናት ከአባቴ የወረስኩት እምነት ነው። በቃ በዚህ እሞታለሁ። ስትገለኝ ዝም ብዬ እሞታለሁ እንጂ በፍጹም ያንተ ሎጂክ ሊገባኝ አይችልም። ያንተ ሎጂክ ቅድም እንደነገርኩ ነው። ሁሱዬ እወድሃለሁ፣ ምርጥ ኢትዮጵያዊ። በቃ ምን ልበል ስላንተ። አንተና እፎይ ግን ወንድማማች ናችሁ። አብራችሁ ሳምቲንግ ልዩነታችሁን በተወሰነ ደረጃ አጥባችሁ ጥሩ ኢትዮጵያውያን ሆናችሁ በቃ አገር ልጅ ነው። የሱ እምነትን ወይም አካሄዱን ዝም ብለህ ተረድተህ እሱም ያንተን አካሄድ ተረድቶ ሪስፔክት አድርጎ አንተም እሱ ሪስፔክት አድርገን የሆነ አንድ ዩኒቲ። አመሰግናለሁ ስለሰማኝ። እሺ ያንተን አመሰግናለሁ። እኔ እዚህ ቦታ ላይ ስመጣ ጊዜ ወላሂ ላዚም ለፖለቲካ አይደለም፣ ከሁላቸው በፊት ነው ቲክቶክ ላይ የመጣሁት ይመስለኛል ብዬ አስባለሁ። ቲክቶክ አፕሊኬሽኑ ገና መጣ ሲባል ጀምሬ ነው በዚህ እንትን ላይ የመጣሁት። እያንዳንዱ በክርስትና ላይ እንሰራለን የሚሉ ልጆች ዛሬ እኔ ዛኔ ባለሁበት ጊዜ የሉም ነበር። እኛ ዓላማችን ወደዚህ ቦታ ስንመጣ ጊዜ ሰዎችን ወደ ኢስላም ለመጥራት ነው፣ ወደ ነቢያት መንገድ ለመጥራት ነው። አሁን ላይ ነቢይ አይላክም እንደ አዲስ። ነቢያት ተልእኮ ተጨርሷል፣ አልቋል ብለን እናምናለን። በነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ተደምድሟል። አምላክ ከዚያ በፊት እነ አብርሃም እነ ኢስሐቅ እነ ያዕቆብን እነ ሙሴን እነ ክርስቶስን አስነስቶ ጨርሷል። አሁን ላይ አዲስ ነቢይ አይላክም። ስለዚህ ያን የነቢያትን አደራ ደግሞ በእኛ ላይ አድርጓል ብለን እናምናለን። ወደዚያ ወደ ነቢያት መንገድ ልንጠራችሁ መተናል። ገብታችኋል አይደል? ዓላማችን አንድና አንድ ነው። የአብርሃም የኢስሐቅ የያዕቆብን አምላክ እንፈልግና እርሱን እናምልክ ነው። እዚህ ቦታ ላይ መታችሁ ስለ ክርስቶስ ስትናገሩ ጊዜ፣ ስለ ክርስቶስ አምላክነት ስትናገሩ ጊዜ እኛ በእርሱ ላይ ያንን ተመርኩዘን ስናስረዳቸው ክርስቶስን ለማቃለልም አይደለም።